2030ዎች እንዴት ናችሁ? 2030ችን ተጀምሯል። ይህ ለእናንተ ለወጣቶች የሚዘጋጀው ፕሮግራማችን ነው። ዛሬ ደግሞ ከኛ ጋር በጣም ቆንጆ ቆይታ ታደርጋላችሁ። የት ነው የምንሄደው? በወጣን በርሳታችን ልንሸምን ነው። አረ ሽመና ነው የምንሄደው። ኦኬ፣ ስለዚህ ጋቢ ልትሰሪልን ነው ማለት ነው። ለብርድ መከላከያ የሚሆን ለክረምት በጣም አሪፍ ፕሮግራም። እንዴት ነው ከሽመና ጋር ሞክረሽ ማንተቅሽ? እንደዚህ ጥጥ እንደዚህ ነገር አድርገሽ ታውቂያለሽ? ጭራሽ ነው ማላቀው። ዛሬ በወጣን በርሳታችንም በስንት ነው በምንወያይ ምንም የሚቀርባችሁ ነገር የለም። እናንተ ብቻ አብራችሁን ሆኑ። አብራችሁን ቆዩ። አብረናችሁ የምንቆየው እኔ ትራስ አጽባሃና አዶናይ ዮሴፍ ከመላው የኢቢኤስ ፕሮዳክሽን አባላት ጋር በመሆን ነው። ምንም አይቀርባችሁም። የትም እንዳትሄዱ። ሰላሳዎች የምንገኘው በጣም በርሳታችን ላይ ነው። ከማግባባዬ እንግዲህ ዛሬ ምን ልሰራ እንደመጣው መናገር አይጠበቅብኝም። ይሄን ስፈትል እንዴት ነኝ ማዘር? ጥሩ ላይ ነኝ አይደለ? እሺ። ቆይ ግን ጎበዝ፣ እንደዚህ በዚህ በደንብ ለመቻል ስንት ጊዜ መልመድ አለብኝ? አንድ ሳምንት ትማሪያለሽ በደንብ እንትን ታያይ። አንድ ሳምንት? አዎ። ብዙ ጊዜ እንደዚህ የሚፈትሉት እናቶቻችን ናቸውና ወጣቶች ይሄንን ሲሰሩ አይቼ አላቅም። ለምንድን ነው? እሺ አይሉማ፣ እሺ አትሉማ። እሺ አትሉማ። አረኛ እሺ እንላለን። ወደዚህ ነው አሁን ይሄንን ልፍታውና እዚህ ላይ ጠምጥመው እዚህ ልክ ነኝ። ምን ሆነ? አሃ ተነጠንሽ ነው። በነገራችን ላይ የጥጥ አመራራትና የሽመና ስራ በአክሱም ዘመነ መንግስት ከ3ኛው እስከ 7ኛው ክፍለ ዘመን የተጀመረ እንደሆነ የኢትዮጵያ ታሪክ ተመራማሪዎች ይናገራሉ። ሆኖም ግን በአክሱም ዘመነ መንግስት ላይ የነበሩ አርኮሎጂስቶች በጥንታዊ መቃብር ላይ ሲመረምሩ የእንዝርት ሽርፍራፊዎችና የሽመና መሳሪያዎችን በማግኘታቸው ይህ ሙያ ከጥንት ጀምሮ የነበረ እንደሆነ ይናገራሉ። ጨርሰው ነው የሰጡኝ እኮ አሁን ምኑን ፈጥራ በያ እንትን በያ ፍቺ። ሄሉ ወይ እንዴት ነሽ? ጎበዝ ነኝ። ጎበዝ ነኝ። ምን ላይ ነሽ? ጎበዝ ተማሪ ነኝ። ይከብዳል ትንሽ? አዎ በጣም ይከብዳል። አፍንጫዋ ላይ እኮ ጠነጠንሽ አንቺ። አፍንጫዋ ኦኬ። እቺ አፍንጫዋ ላይ መጠንጠን የለባትም። እንዴት ነው እዚህ ጋር ያሳዩ? ያ በራሱ እያያዘላ ጎዳናው ላይ ያላየሽው እንዴ ነው? ይሄ ዘመናዊ ነው፣ እንደዚሁ ነው የሚሰራው ማሽኑ፣ ግን ዘመናዊ ሆኖ ነው። ስጠይቃቸው ግን ይሄኛው ይቀላል፣ ይሄኛው ያፈጥናል ብለዋል። ስለዚህ አሁን ምንድነው የማደርገው? እርገጭ። ይሄንን ወደ ታች ጫማሽን አውልቂ። ጫማ ያረግጥም ላውልቅ። ያው እርገጭ እስቲ ምቻ። አረ የመቶት ነው እኮ ነው፣ ኃይል የለኝም። ምኑን ማዘር በይ። ይሄ እንዴት ነው የሚጀምረው? ኦኬ በስመ አብ። የትልርቅ አይ አረጋት በደንብ ልርገጠው ወይ ፈታሽ እኮ እየፈታሁት ነው። የዞር አይደለም ግን። እሺ ከላይ ላርፍ። እየመለሰ ነው ግን። እስቲ እርሷ ያሳዩኛ። አዎ እነሱ እኮ ኢነርጂ አይፈልጉም። እንዴ በእኔ እርዳታ ነው እኮ እየወርሸን ሰሪጂ እየሰራሁ ነው። ግራ ገብቶኝ እኮ ነው ጌታ። ከላይ ቀለል አድርጌ እኮ ነው ያስቀመጥኩት ግን ዞር በይ ተነሽ። ጌታን ይከብዳል። ይሄ ነገር በጣም ነው የሚከብደው። እኔ ልሞክረው። እስቲ ሞክሪ። በጥጥ ዙሪያ የመጨረሻ ሙከራ ይላደርግ ነው። ገና ማሳያችሁ ብዙ ነገር ስላለ ቆይ ጥጥ ሲያልቅብኝ እንዴት ነው የማደርገው? ጥጥ ታቀብኛለሽ አትልመጂና። ዛሬማ ሳልለምድ የትም አልሄድም። የእውነት በጣም ነው ያስያዘኝ።
እኔ ችያለሁ። በእጅ መፍተሉ ነው በዚህ አይደልማ። በትንሹ አልቻልኩም። ትችልሻል። ደስ እንዲለኝ ነው የምትልሻል። እሺ ቅድም እኮ ሳስቸግር ነበር እንዲህ ማድረግ አልቻልኩም። በቃ እንደዚህ እያልሽ ነው የምትማሪው። ግን ለመጀመሪያው ሙከራዬ ጥሩ ነው አይደለ? በቃ ቆንጆ ነው። ቆንጆ ነው። ይሄንን መልመድ አንፈልግም ለሚሉ ወጣቶች ግን የሆነ ነገር በሏቸው። በቃ ይምጡ ያስተምራሉ። መልካም። ባህላዊ ልብስ ከመሆኑ በፊት ከጀርባዎቹ ምን አይነት ፕሮሰስ ያልፋሉ የሚሉትን በጥቂቶቹም ቢሆን ዛሬ ሳላሳያችሁ ከዚህ አልወጣም። አብራችሁ ነው። ሰላም አለን። እግዚአብሔር ይመስገን። ማን ልበል? ጌቱ ባላሉ። ጌቱ ምን እያደረክ ነው አሁን? ድር እያደረገ ነው። ማድራት ማለት ምን ማለት ነው? ማድራት ማለት እንግዲህ የነበረውን እንትኖችን መበታተን ማለት ነው። ወደ ክርነት የደራውን እንትን የፈተልነውን ማለት ነው። እስኪ አንዴ አስደራኝ። ናይ ሞክሪ። በዛ ጋር ልምጣ። ቆይ አጠንክር ያለው ዘርበይ ላግዝሽ? አልፈልግም። ቆይ ምን አደረኩኝ? እንዴት ቀጣለሽ? ቤቱ ጋር አልፋለሁ። መወጠር ይፈልጋል ማለት ነው። በቃ እሺ ይብቃኝ። ይሄንን ካደወርኩ ይበቃኛል። ኔክስት ወደ ዋናው ወደ ሽመናው እንሄዳለን። ኑ እንግዲህ አሁን ከወጣት አድማሱ ጋር ነው ያለው። አድማሱ በዚህ ስራ ላይ 3 ዓመትን ቆይቷል። ዛሬ እንዴት እንደመሸመን እንዳለብኝ ያሳየኝ ነው አይደል? አሁን እየሸመንክ ነው ያለኸው አይደል? እሺ እነዚህ ምንድን ናቸው? መን ይባላል። ምን ይባላል? መን። እሺ ምን ማድረጊያ ናቸው? መን ማለት መነን የምንሰራበትን የሚያጠላልፍልን እየከፈተ ግራ ቀኝ እዳችን ስንከፍት የሚከፍትልን ድሩን ይሄን የሚያቀያይርልን ፓርትስ የኛው ነው ማለት ነው። አሁን እየሰራን ያለነው ነጠላ ነው? ቀሚስ ነው? ምንድን ነው? ቀሚስ ነው። ቀሚስ ነው። ያው ስትወረውር ፓወር ያስፈልጋል አይደል? የተወሰነ ብዙም አይደለም። እነዚህ መወርወሪያዎቹ የለሰለሱ ስለሆኑ የመንሸራተት ባህሪ ያላቸው ብዙ ኃይል አይፈልግም። ከዚህ ጋር እንደዚህ ላንሸራተት። እሺ ይኸውልሽ መክፋት ነው። አውጣትሽን ታስተናግደሽ ይኸውላችሁ የኔ መሀል ላይ ቀረ። ልምድ ይጠይቃል። በእርግጥ ልምድ ይጠይቃል። አንዴ ደግሞኝ እስቲ ይሄ እኔ እንደዚህ እዚህ ጋር ቁጭ ልበል እና አንተ እዛ ተጠግተህ እንደዚህ እየወረወርኩ እንደዚህ ትንሽ ልስራ ነው። አስሞክሬ እሺ ሄሉ እንኳን ባላስሞክራት ነው የሚሻለው። ምንም አይሞክራለሁ። ከዚህ ጋር ይታካሻል። በጣም ትዕግስት ይጠይቃል አይደል? አዎ ትዕግስት። የእግሩን አስረዳኝ መጀመሪያ። ወር በዛ ጋር ቀኝ ልርገጥ። አዎ የቀኙ መክፈት ቀላል ነው። የግራው ነው እንደሚከብደው። ቀኝ ስለሆንሽ ነው በተፈጥሮ ቀኝ ስለሆንሽ። አሁን እየሸመንኩ ነው ማለት ነው። አዎ እኔ እኮ አላምንህም። እውነት አለ። ወጣት ሆነ ወደዚህ ስራ መግባት ምን ይመስላል ስሜቱ? አብዛኛው ወጣቶች አንደፍረውም ይሄን ነገር። በእርግጥ አዎ ስራው ትንሽ ትዕግስት ይጠይቃል፣ ልፋት አለው። ውጤታማ ወዲያው የምትሆኛችን ወደ ውጤት የማይኮና ወዲያው ነው የምትሆኛችን ስልህ ማለት አልገባኝም። ወዲያው ውጤታማ መሆን አይቻልም ማለት ምርት ነው የምታመርቺው። ምርቱ ደግሞ ባህልን የተከተለ ስለሆነ ባህላዊ በብዛት ታውቂያለሽ። በአንዴ ወደፊት መሄዳችን መጀመሪያ ወጎች እሷ ከኔ በተሻለ ከፈተለች ልክ አይመስለኝም። ይኸው እነዚህ ጋር ክፍተት አለ። ከዛ እዚህ ጋር ሲመጣ እሱን ብታስተካክሉ ማታ ያደርግም። ይኸው እኛ አጠቃቀቃችን ልክ አይመስለኝም። እዚች ጋር የተሻለ እዚች ጋር
መተን እዚች ጋር ልካሰራ ነው። ከዚህ ጀምሮ የኛ ነው መሰለኝ። እቺ ፓርት እኛ የሰራናት ታስታውቃለች፣ ግን ማለት ነው ዋናው መሞከራችን ነው። በመጀመሪያ ሙከራችን ምንም አይልም፣ አሪፍ ነው። ሽመና ይሄ አንዱ አካል ነው። አሁን ደግሞ እንትን ጥልፍ በሽመና ጥልፍ የሚጠልፉት ጋር ሄደን ደግሞ አያስመኩርንም እርግጠኛ ነኝ፣ ግን እንያቸው ወደዛ እንሂድ። ቅድም ቀላሉ ለኛ ሰጥታ አንተ በጣም ከባድ ጋር እየመጣህ ነበረ። አዎ ትክክል። ከቅድሙ የተለየ አዳዲስ ጣውራዎች ምናምን እዚህ ላይ አሉ። ለምንድን ነው አሁን ይሄ የሚያገለግለው? ይሄ እንግዲህ ይሄ ማንሻ ነው የሚባለው። ቅድም ስትሰሩት የነበረው ይሄ መነን ነው። አሁን ደግሞ ጥበብ፣ እኔ ደግሞ እዚህ ጋር ጥበብ እየሰራው ነው። ስለዚህ ያው መነኑ ልክ አለው፣ ቁመት ስላለው ቁመቱ ሰርተን ስንጨርስ እናንተ ስትሰሩት የነበረው ቁመቱ ልኩ ሲደርስ ለምሳሌ 2 ሜትር ከ30 ከ20 አለ ሲደርስ ጥበብ ይጀመራል። ልክ እንደዛ እኔም እዚህ ጋር ያለውን እንትን አድርጌ ጥበብ እየሰራው ነው ማለት ነው። እንዴት ነው ይሄ ነገር መሞከር ይቻላል ወይስ አይቻልም? በእርግጥ ከመነኑ ጥበቡ ይከብዳል። አዎ በጣም ይከብዳል። ግን እንዴት ነው መሞከር ግን ማንም አይከለክልም። መሞከር ይችላል። ትችላለሽ። በዛ ጋር ልምጣ። እሺ ትችላለሽ። እንግዲህ እኔ እቺን ፓርት መሞከር ይቅርብኝ፣ ፈራኋት። ግድ የለሽም፣ ደጋግመሽ መሞከር ትችላለሽ። ይቻላል። እንዳላበላሽብህ ብዬ እኮ ነው። አሁን በትዕዛዝ የምትሰራው ስራ ስለሆነ እንደ የቅድሙ ለማስተካከል ቀላል ነው። እቺን ግን ካበላሸውብህ ጊዜ አይወስድብህም ለማስተካከል። ችግር የለውም። አንቺ ሞክሪ፣ ከቻልሽ ትቀጥያለሽ፣ ካልቻልሽ ደግሞ እንደገናም ሌላ ጊዜ አለ፣ ደጋግመሽ መሞከር ትችላለሽ። እሺ እቺን ፓርት ጨርሳትና ልሞክር። አሁን እሺ ምንድነው የማደርገው? እኔ ወደዚህ ላሳልፍልሽና እዚህኛው ወጥተን ከዛ ወደዚህ ትመልሽልኛለሽ። እሺ ሳባጅ ከዚህ ጋር ችፍ እንዳይል እኩል ጥለቱ አየሽ። ቅድም አንቺ መነኑ ሲሰራ እንደዚህ ያለ ያልኩሽ በአንድ እጅ ነው። ይሄ ግን ጥበብ ስለሆነ የግዴታ መጠቅጠቅ አለበት። እንግዲህ 20-30ዎች በሽመና ጥበብ ወይም ደግሞ እነዚህን ጥልፍ መስራት አሁን በዚህ ደቂቃዎች ምን ያህል ከባድ እንደሆነ እያያችሁ ነው። በተለይ ደግሞ አንዷን ጥለት ብቻ ለመስራት ቴክስ አንድ ቀን ሙሉ ያም ቀላል ከሆነ ነው። በዚህ ብቻ የተሰሩ ትላልቅ የሀገራችንን ታሪካዊ ቦታዎች በሽመና ብቻ የተሰሩ ዲዛይኖች አሉ። እነሱን ላሳያችሁ። ወደዛ እንለፍ። በጣም ነው የሚያማምሩት። አዎ የኛን ባህል ወግ ምናምን አንድ ላይ የያዘ ነው ነው ማስበው። በዛ ላይ ካሳየናችሁ ፕሮሰስ ነው። በእጅ ብቻ ነው የሚሰራው። ዝም ብሎ ጥልፍ አይደለም። እንደምታዩት ታሪክን አሁን ሀገራችን ላይ ያለበትን ደረጃ እያንዳንዱን ነገር ነው በእጅ ብቻ በመጠቀም የሰሩትና ትልቅ ጥበብም ሙያም ነው አይደል? አዎ በጣም 20-30ዎች የዛሬ የወጣን በል ሰዓቴ ይህን ይመስል ነበረ። የሚቀጥለው ሳምንት ከሌሎች ወጣቶች ጋር በአዲስ ሙከራ የምንገናኝ ይሆናል። እስከዛው ድረስ ግን በ7696 ኤችኤስን እያስቀደማችሁ ቴክስት መላካችሁ እንዳትረሱ። ቻው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።